መጽሐፈ ሲራክ ምዕራፍ 23 አቤቱ አባቴ የሕይወቴም ፈጣሪ በእነርሱ ምክር አትጣለኝ፣ በእነርሱም እንዳልጠፋ አትለየኝ። ልቦናዬን ማን በመከረልኝ? ድንቁርና የሚተወኝ ዘንድ በተናገሩብኝ ነገር ድል እንዳይነሱኝ ለልቡናዬ ጥበብን ማን ባስተማራት? በደሌ እንዳይበዛብኝ ኃጢአቴም እንዳይበረከትብኝ በጠላቶቼም ፊት እንዳልወድቅ ጠላቶቼም በእኔ ጥፋት ደስ እንዳይላቸው ጌታዬ አባቴ የሕይወቴ ፈጣሪ ሆይ ዓይኔን የሚያስታትን ነገር አታምጣብኝ፣ መጎምጀትንም ከእኔ አርቅልኝ። ጥጋብ አይምጣብኝ፣ ቁንጣንም አያቀናጣኝ። ለክፉ ሰውም አሳልፈ አትስጠኝ አንደበትን ስለ መግራት። ልጆቼ ሆይ የአንደበቴን ምክር ስሙኝ። ቃሌን የጠበቀ አይሰናከልም፣ አንደበቱንም የጠበቀ አይወድቅም። ኃጢአተኛ በስንፍናው ይያዛል፣ ተሳዳቢና ትዕቢተኛም በዚሁ ይሰነካከላሉ። ልጄ ሆይ ለአፍህ መሐላን አታስለምደው፣ በማልህም ጊዜ የቅዱሱን ስም በሐሰት አትጥራ። ሁልጊዜ እየተመረመረ የሚገረፍ ባሪያ ቁስሉ እንደማይደርቅ እንደዚሁ ሲምል ሁልጊዜ የእግዚአብሔርን ስም በሐሰት የሚጠራ ሰው ከኃጢአት አይነጻም። መሐላን የሚያበዛ ሰው ኃጢአቱ ብዙ ነው፣ ከቤቱም መቅሰፍት አይርቅም። ቢያረጅም ኃጢአቱ አይተወውም፣ ቸል ቢልም ኃጢአቱ እጥፍ ይሆንበታል። ፍዳው በቤቱ ሞልቷልና ስለማለ እውነተኛ አይባልም። ሞትን የምታመጣው ቃል አለች፣ በያዕቆብም ርስት አትኖርም። ይህ ሁሉ በጻድቃን ዘንድ የለም፣ በኃጢአትም አይሰነካከሉም። በውስጡ ብዙ ኃጢአት አለና ከአንደበትህ የመዘባበን ነገር አይውጣ። አባትህንና እናትህን አስባቸው፣ መኳንንቶችንም አገልግል። በፊታቸው አትሳት፣ ባልተወለድሁ እንዳትል፣ የተወለድህበትንም ቀን እንዳትረግም፣ በስንፍናህ እንዳትጠላ ሁን። በሰው ላይ መሳቅን የለመደ ሰው መላ ሕይወቱን ብልህ አይሆንም። ስለ ዝሙት ኃጢአትን የሚያመጧት ሁለት ናቸው፣ ሦስተኛው ግን ሞትን ያመጣል። ቁጡ ሰውነት እንደሚቃጠል እሳት ናት፣ እስክታሰጥመው ድረስ አትበርድም። በሰውነቱም የሚሰስን ሰው እሳትን እስኪያቀጣጥላት ድረስ አይተወውም። ለሴሰኛ ሰው እህሉ ሁሉ ይጣፍጠዋል፣ እስኪሞት ድረስ አያርፍም። ሚስቱን ትቶ የሚሄድ ሰው በልቡ ጊዜው ጨለማ ነው፣ የሚያየኝ የለም፣ አጥር ይጋርደኛል፣ ከዚህ በኋላ ምን እፈራለሁ? የሚያውቀኝም የለም። ልዑልም ኃጢአቴን ይዘነጋልኛል፣ አያስብብኝምም ይላል። ነገር ግን እንዳያየው የሰው ዓይንን ይፈራል። የእግዚአብሔርም ዓይን ከፀሐይ 100,000 ጊዜ እንዲበራ የሰውንም ሥራ ሁሉ እንደሚያይ ተሰውሮ የሚሰራንም ሥራ ሁሉ እንደሚያውቅ አያውቅም። ሁሉም ከመፈጠሩ በፊት በእርሱ ዘንድ የታወቀ ነው፣ ከጨረሰም በኋላ እንዲህ ያደርገዋል። በከተማም መካከል ይበቀለዋል፣ ባልጠረጠረበት ቦታ ያጠፋዋል። ባሏን ትታ የምትሄድ ሴት እንዲሁ ናት፣ ከሌላ ወንድ ልጅን ትወልዳለች። በእግዚአብሔር አንዲት ክህደት አደረገች፣ ሁለተኛም ባሏን ከዳችው። ሦስተኛም በሴሰኝነቷ ሰረቀች፣ ከሌላ ወንድም ልጅን ወለደች። እንዲህ ያለችው ሴት ትዋረዳለች፣ በልጆቿም ትገረፋለች። ዘሮቿ ይጠፋሉ፣ ቅርንጫፎቿም አያፈሩም። ስም አጠራሯም የተረገመ ይሆናል፣ ለቤቷም መርገምን ታወርሳለች። መርገሟን ውርደቷ ለዘላለሙ አይጠፋም። ያያት ሁሉ እግዚአብሔርን ከመፍራት የሚበልጥ
የእግዚአብሔርንም ሕግ ከመጠበቅ የሚጣፍጥ እንደሌለ ያውቃል። መጽሐፈ ሲራክ ምዕራፍ 24 የጥበብ ክብር። ጥበብ ራሷን ታመሰግናለች፣ በአሕዛብም መካከል ትመካለች። በልዑልም ጉባኤ ትናገራለች፣ በኃይሉም ፊት ትመካለች። እንዲህም አለች፣ እኔ ከልዑል አፍ ወጣው፣ ምድርንም እንደ ጉም ሸፈንኋት። እኔ በሰማይ ኖሩ፣ ዙፋኔም በደመና አምድ ላይ ዘረጋው። ብቻዬንም በሰማይ ዳርቻ ዞሩ፣ በውቅያኖስም መካከል ተመላለሱ። በባሕርም ማዕበል ላይ በየብስም መካከል ሁሉ በሕዝቡና በአሕዛብ ሁሉ ጥሪትን አደረግሁ። ከዚህ ሁሉ በኋላ ዕረፍትን ፈለግሁ። እንግዲህ በማን ርስት አድራለሁ? ከዚህ በኋላ ሁሉን የፈጠረ አዘዘኝ፣ ፈጣሪም ማደሪያዬን አዘጋጀልኝ። እንዲህም አለኝ፣ በያዕቆብ እደሪ፣ ርስትሽም በእስራኤል ይሁን። ዓለም ሳይፈጠር ወለደኝ፣ ለዘላለሙም ከእርሱ አልለይም። በተቀደሰ ማደሪያውም በፊቱ አገለገሉ፣ በጽዮንም አደሩ። እንዲሁም በተወደደችው ከተማ አረፉ። ግዛቴም ባስገዛኝ በኢየሩሳሌም ነበር። በእግዚአብሔር ርስት ዕድል ፈንታ በከበረ ሕዝብ መካከል ስር ሰደዱ። በሊባኖስ እንዳለ ዝግባ ከፍ ከፍ አሉ፣ በኤርሞን ተራራ እንዳለ ዋንዛም ገነኑ። በውሃ ዳር እንዳለ ዘንባባም ረዘሙ። በኢያሪኮ እንዳለ ጽጌረዳ፣ በምድረ በዳ እንዳለች እንዳማረች የዘይት እንጨትም መዓዛዬ የተወደደ ሆነ። እንደ ዋርካ ዛፍም ገነኑ። መዓዛዬም እንደ ቀናንሞስና እንደ ደርሶኒ ሽቱ የተወደደ ሆነ። መዓዛዬም እንዳማረ የሽቶ መዓዛ ሆነ። እንደ ልባንጃና እንደ ጥርኝ ሰጡቃጤ እንደሚባል ሽቱም በደብተራ ኦሪት እንዳለ እንደ ነጭ ዕጣን መዓዛም የተወደደ ሆነ። ቅርንጫፎች እንደ ቡጥም ረዘሙ። ቅርንጫፎችም የክብርና የጌትነት ቅርንጫፎች ናቸው። እኔስ እንደ ተወደደ የወይን ሐረግ መወደድን አስገኘው። አበባዬም የክብርና የባለጸግነት ፍሬ ነው። የምትወዱኝ ሰዎች ሁሉ ወደ እኔ ኑ፣ ከፍሬም ትጠግባላችሁ። ስም አጠራሬ ከማር ርስቴም ከሸንኮራ ይልቅ ይጣፍጣልና፣ የሚመገቡኝም አይጠግቡኝም፣ የሚጠጡኝም አይሰለቹኝም፣ የሚሰማኝም አያፍርም። ለእኔ የሚገዙ ሰዎች አይስቱም። ይህ ሁሉ ነገር የልዑል የሕጉ መጽሐፍ ነው። ስለ ያዕቆብ ወገኖች ርስት ሙሴ ያዘዘበት ሕግ ነው። በእግዚአብሔር የሚጸና አይደክምም። እርሱ ያጸናችሁ ዘንድ ተከተሉት። ሁሉን የሚችል ጌታ እግዚአብሔር ብቻ ነው፣ ከእርሱም በቀር ሌላ አዳኝ የለም። ጥበብን እንደ ኤፌሶን ፈሳሽ በሚያዝያም ወራት እንደሚመላ እንደ ጤግሮስ ፈሳሽ የሚመላት እርሱ ነው። ምክርም እንደ ኤፍራጥስ ፈሳሽ በአዝመራም ወራት እንደ ዮርዳኖስ ፈሳሽ የሚመላት እርሱ ነው። ጥበብን እንደ ብርሃን በወይን አዝመራ ወራትም እንደ አባይ ፈሳሽ የሚገልጣት እርሱ ነው። የመጀመሪያው አላወቃትም፣ የመጨረሻውም ፍለጋዋን አላገኘም። ምስጢሯን ከባሕር ውሃ ይልቅ ይበዛል፣ ምክሯም ከባሕር ጥልቀት ይልቅ ይጠልቃል። ከወንዝ እንደሚፈስ ውሃ ሆኑ፣ እንደ መስኖ ውሃም ወደ ተክል ቦታ ገባው። እንዲህም አሉ፣ የተክል ቦታዬን ላጠጣት፣ የጎመን ቦታዬን ላጠጣት። ፈፋዬ እንደ ወንዝ ሆነልኝ፣ ወንዜም እንደ ባሕር ሆነልኝ። ዳግመኛም ጥበብን እንደ ጠዋት አበራታለሁ፣ እስከ ሩቅም ድረስ ብርሃኗን አሳያለሁ። ትምህርትን እንደ ትንቢት አፈሳታለሁ፣ ለዘላለም ለልጅ ልጅ አጽናታለሁ። እነሆ የደከምሁ ለሚፈልጉኝ ሰዎች ሁሉ ነው እንጂ ለእኔ ብቻ እንዳይደለ እዩ።
መጽሐፈ ሲራክ ምዕራፍ 25 በእነዚህ በሦስቱ ነገሮች ያማርሁ ሆኑ፣ በእግዚአብሔርና በሰው ፊትም ያማርሁ ሆኜ ቆሙ። እነዚህም በአንድ ልብ የሚተባበሩ ወንድማማቾች፣ የባልንጀሮች ፍቅር፣ የባልና ሚስትም ስምምነት ናቸው። ሦስት አይነት ሰዎችን ሰውነቴ ፈጽማ ጠላቻቸው፣ ኑሯቸውም እጅግ አበሳጨኝ። እነዚህም ትዕቢተኛ ድሃ፣ ንፉግ ባለጸጋ፣ አእምሮ የሌለው ሴሰኛ ሽማግሌ ናቸው። ከሕፃንነትህ ጀምረህ ያልተመከርህ በእርጅና ጊዜ እንዴት ብለህ ትሆናለህ? ሽበት ፍርድ ሊሰጥ ይገባዋል፣ ሽማግሌዎችም መምከር ይገባቸዋል። ለሽማግሌዎችም ጥበብ ይገባቸዋል፣ ለታላላቅ ሰዎችም ጥበብን መማር ይገባቸዋል። የትምህርት ብዛት የሽማግሌዎች ዘውዳቸው ነው፣ መመኪያቸውም እግዚአብሔርን መፍራት ነው። በልቤ ያደነቅኳቸው 9 ናቸው፣ 10ኛውን ግን በቃሌ እናገራለሁ። እነርሱም በልጆቹ ደስ የሚለው ሰው፣ በሕይወቱም ሳለ የጠላቱን ውድቀት የሚያይ ሰው ናቸው። ልባም ሴትን ያገባ ብፁዕ ነው፣ በአንደበቱም ያልሳተ ሰው ብፁዕ ነው። ከእርሱ ላነሰ ሰው ያላደረ ብፁዕ ነው። ዕውቀትና ጥበብን ያገኛት ሰው፣ የሚታዘዝለትንም ያገኘ ሰው ብፁዕ ነው። ጥበብን ያገኘ ሰው እንዴት ታላቅ ነው! ነገር ግን እግዚአብሔርን የሚፈራ ይህን ይበልጠዋል። እግዚአብሔርን መፍራት ከሁሉ ትበልጣለች። እርሷንም የጠበቀ ሰውን የሚመስለው የለም። ከቁስል ሁሉ ይልቅ የልብ ቁስል ይከፋል፣ ከክፋትም ሁሉ የሴት ክፋት ትከፋለች። በሁሉም ብትወድቅ በጠላትህ እጅ አትውደቅ። ሁሉ ቢበቀልህ ጠላትህ አይበቀልህ። ከእባብ ራስ የሚከፋ ራስ የለም፣ ከጠላትም ቂም የሚከፋ ቂም የለም። የክፉ ሴት ተግባር። ከክፉ ሴት ጋር ከምትኖር ከአንበሶችና ከምድር አራዊቶች ጋር መኖር ይሻላል። ክፋቷ መልኳን ይለውጠዋል፣ ፊቷን እንደ ድብ መልክ ያጠቁረዋል። ባሏንም በባልንጀሮቿ መካከል ይንቁታል፣ መራራ ሐዘንንም ያሳዝኑታል፣ አስጨንቀውም ይይዙታል። ክፋት ሁሉ ከሴት ክፋት ታንሳለች፣ እርሷም ወደ ኃጢአት ዕድል ታደርሳለች። የአሸዋ አቀበት የሽማግሌዎችን እግራቸውን እንደሚያደክም እንዲሁ ቀባጣሪ ሴት የዋህ ባልን ታደክመዋለች። የሴት መልኳ አያስትህ፣ ሀብቷም አያስጎምጅህ። መቅሰፍትና ጥፋት ጽኑ ውርደትም ናትና ሴት ባሏን ብትመግበው ቁጣን አለማክበርንና ብዙ ዘለፋን የተሞላች ትሆናለች። ለልብ ቁስል ናት፣ ለፊትም ጥቁረት ናት፣ ለነፍስም ሐዘን ናት። እንዲሁ ባሏን የማታከብር ሴት እንደ ሽባ እጅና ልምሾ እንደሆነ እግር ናት። በመጀመሪያም ኃጢአት ከሴት ተገኘች፣ በእርሷም ምክንያት ሁላችን እንሞታለን። ለውሃ መፍሰሻ አታብጅለት፣ ለሴትም የልብህን ምስጢር አታውጣላት። እንደ ጠባይህ ካልሆነች ፍታት፣ ከሰውነትህም ለያት። መጽሐፈ ሲራክ ምዕራፍ 26 የደግ ሴት ተግባር። ደግ ሴትን ባሏ ያመሰግናታል፣ የሕይወት ዘመኑም እጥፍ ይሆናል። ቅን ሴት ባሏን ደስ ታሰኘዋለች፣ ዘመኑንም በሰላም ይጨርሳል። የደግ ሴት ዕድሏ ያማረ ነው፣ እግዚአብሔርን የሚፈራ ሰውንም ወደ ዕድሉ ታደርሰዋለች። የባለጸጋውም የድሃውም ልቡ የቀና ይሁን፣ ሁልጊዜም ፊቱ የበራ ይሁን። ስለ ክፉ ሴት በእነዚህ በሦስት ነገሮች ልቦናዬ ደነገጠብኝ፣ አራተኛውም ፊቴን አስፈራኝ። ይኸውም የከተማ ሁከት፣
የአሕዛብ መዶለት፣ የሐሰት ምክር፣ እነዚህ ሁሉ ሰውን ለሞት ያደርሳሉ። ባሏን የምታስቀና ሴት የልብ ቁስል ናት፣ የሰውነትም ሐዘን ናት። በክፉ ሁሉ የምትስተካከል የምላስ ጅራፍ ናት። ክፉ ሴት ውልቅ ውልቅ እንደሚል እንደ በሬ ቀንበር ናት። እርሷንም የሚይዝ ሰው ጊንጥ እንደሚጨብጥ ሰው ነው። ሰካራም ሴት ታላቅ ጥፋት ናት፣ ኀፍረቷንም አትሸፍንም። የሴት ዝሙቷ በዓይኗ ይታወቃል፣ በቅንድቧም ይታወቃል። ስታ ራሷን እንዳታጠፋ ልጅህን አጽንተህ ጠብቃት፣ ከአመንዝራ ዓይን ጠብቃት፣ ብትበድልህም አትደነቅ። እርሷ የተጠማ ሰው ከቀረበው ውሃ ሁሉ እየላሰ እንደሚጠጣ በዛፍም ሁሉ ስር እንደሚያርፍ ፍላጻውንም ከሰገባው እንደሚያወጣ ናትና። የደግ ሴት በረከት፣ የሴት ሞገሷ ባሏን ደስ ያሰኛል፣ ጥበቧም አጥንቱን ያለመልመዋል። የዋህ ሴት የእግዚአብሔር ስጦታ ናት፣ ለብልህ ሴት ለውጥ የላትም። የምታፍር ሴት በረከት ላይ በረከት ናት፣ ለትዕግሥተኛ ሴት ለውጥ የላትም። ፀሐይ በእግዚአብሔር ሰማይ እንደሚያበራ እንደዚሁ የደግ ሴት ውበቷ ባማረ በቤቷ ውስጥ ነው። የተቀደሰችው መብራት በመቅረዟ ላይ እንደምታበራ እንዲሁ የብልህ ሰው የመልኩ ውበት በጠባዩ ውበት ነው። በብር ክስተት ላይ እንደቆሙ የወርቅ ምሰሶች በበጎ ሥራ የቆመ የደግ ሰው እግር አገባብም እንዲሁ ነው። በእነዚህ በሦስት ነገሮች ልቦናዬ ያዘነብኝ፣ አራተኛው ግን ብስጭትን አመጣብኝ። እነዚህም አርበኛና ደፋር ሰው አጥቶ ሲቸገር፣ ጠቢባን ሰዎች ሲስቱ፣ ጽድቅን ትቶ ወደ ኃጢአት የሚመለስ ሰው ናቸው። እንዲህ ያለውን እግዚአብሔር በጦር ያጠፋዋል። አጣሪ ከኃጢአቱ በጭንቅ ይድናል፣ መሸተኛም ከበደል ተመልሶ አይጸድቅም። መጽሐፈ ሲራክ ምዕራፍ 27 በግብዝነት ኃጢአትን የሚሰሯት ብዙዎች ናቸው። ገንዘቡ ይበዛለት ዘንድ የሚወድ ሰው ግን ዓይኑን ይመልሳል። ችንካር በድንጋይ ግንብ መካከል እንደሚተከል በመሸጥና በመግዛት መካከል ኃጢአት ትመጣለች። እግዚአብሔርን በመፍራት ፈጥኖ ካልተጠበቀ የቤቱ ውድቀት አይዘገይም። የሕይወት መመዘኛ በወንጠፍት 10 ይከማቻል፣ እንዲሁም ሁሉ ሰውን ኃጢአቱ ታገኘዋለች። የሸክላ ዕቃን እሳት ይፈትነዋል፣ ሰውንም የልቡናው ሐሳብ ይፈትነዋል። ተክል የሚጠብቅ ሰው ፍሬውን ያያል፣ እንዲሁም የሰው ነገሩ የልቦናውን ፍቃድ ይገልጥበታል። ሰውን ሳትረዳው አታድንቀው፣ ሰውን ከሥራው የተነሣ ይፈትኑታልና። ጽድቅን ብትከተላት ታገኛታለ፣ እንደ ከበረ ግምጃም ትለብሳታለ። ወፍ ከዘመዱ ጋር ይኖራል፣ ጽድቅም በሚሰሯት ሰዎች ዘንድ ትኖራለች። አንበሳ የሚበላውን ያድናል፣ እንዲሁም ኃጢአት የሚሰሯትን ሰዎች ታድናቸዋለች። ጻድቅ ሰው ሁልጊዜ ጥበብን ያስተምራል፣ የሰነፍ ሰው ግን ዕውቀቱ እያደረ እንደ ጨረቃ ይጎድላል። በሰነፎች ዘንድ ጊዜውን ተጠበቅ፣ በብልሆች ሰዎች ዘንድ ግን ሁልጊዜ ተረዳ። የሰነፎች ነገር ያበሳጫል፣ ሳቃቸውም የኃጢአት ደስታ ነው። ብዙ መሐላን የሚምል ሰው ነገር ጸጉርን ያቆማል፣ የትዕቢተኛ ሰው ክርክርም ጆሮ ያደነቁራል። የትዕቢተኞች ጠብ ደም ያፋስሳል፣ ክርክራቸውም ለሚሰማቸው ሰው ድካም ነው። የባልንጀራህን ምስጢር ማውጣት እንደማይገባ የባልንጀራውን ምስጢር የሚያወጣ ሰው መታመኑን ያጠፋል።
ከዚህ በኋላ እንደ ልቡ የሚሆን ወዳጅን አያገኝም። ወዳጅህን ጠብቅ፣ ከእርሱም ጋር ተማመን። ምስጢሩን ብታወጣበት ግን በኋላው አትከተለውም። ሰው ጠላቱን እንደሚያጠፋ አንተም የወዳጅህን ወንድምነት ታጠፋለህ። ወፍ ከእጅህ እንደምታመልጥ እንዲሁ ወዳጅህ ካንተ ያመልጣል። ሚዳቋ ከወጥመድ እንደምታመልጥ ካንተ አምልጦ ርቋልና ከዚህ በኋላ አትከተለውም። ቁስል ቢሆን ባዳኑት ነበር፣ የተሰደበንም ሰው ባስካሱት ነበር። የባልንጀራውን ምስጢር የሚያወጣውን ሰው ግን ተስፋ ይቆርጡበታል። ስለ ግብዝነት ክፋቱን ማስተው የሚችል የለምና በዓይኑ የሚጠቅስ ሰው ልቡናው ያማረ አይሆንም። ለዓይንህ ግን ከንፈሩን ይምጥጥልሃል፣ በተናገርኸው ሁሉ ያመሰግንሃል። ኋላ ግን በቃሉ ይወነጅልሃል፣ በተናገርከው ቃልህም ያጠምድሃል። የጠላሃቸው ብዙዎች ናቸው፣ ነገር ግን እንደ እርሱ አይደሉም። እግዚአብሔርም እርሱን ይጠላል። ድንጋይን ወደ ላይ የሚወረውር ሰው በራሱ ላይ ትወርዳለች፣ የበደል ግርፋትም ቁስሉ ይታወቃል። ለባልንጀራው ጉድጓድ የቆፈረ ሰው እርሱ በውስጡ ይወድቃል። ወጥመድም ያዘጋጀ ሰው ራሱ ይያዝበታል። ሰው ኃጢአትን ቢሰራ በእርሱ ላይ ትመለሳለች፣ ከየትም እንደምትመጣ አያውቅም። የትዕቢተኞች ስድባቸውና ሳቃቸው እንደ አንበሳ ያድኗቸዋል፣ ይበቀሏቸዋል። በጻድቅ ሰው መውደቅ ደስ የሚላቸው ሰዎች በወጥመድ ይያዛሉ፣ የሚሞቱበትም ጊዜ ሳይደርስ መቅሰፍት ያጠፋቸዋል። ቁጣና መዓትም የሚያስጸይፉ ናቸው፣ በኃጢአተኛ ሰውም ዘንድ ጸንተው ይኖራሉ። መጽሐፈ ሲራክ ምዕራፍ 28 እግዚአብሔር ለሚታገስ ሰው ይበቀልለታል፣ ኃጢአቱንም ያስተሰርይለታል። ባልንጀራህ የበደለህን በደል ይቅር በለው፣ የዚያን ጊዜ ንስሐ ከገባህ ኃጢአትህን ያስተሰርይልሃል። አንተ ሰው ስትሆን እንዳንተ ያለውን ሰው ከተቀየምህ እግዚአብሔርን እንዴት ይቅር በለኝ ትለዋለህ? እንዳንተ ያለ ሰውን ይቅር ሳትል ኃጢአትህን ያስተሰርይልህ ዘንድ እንግዲህ እንዴት ትለምነዋለህ? ሥጋ ለባሹ ቂመኛ ከሆነ ኃጢአቱን ማን ያስተሰርይለታል? ፍጻሜህን አስበህ ጠብን ተዋት። ሞትንና ሙስና መቃብርን አስብ፣ ትእዛዙንም ጠብቅ። ሕጉን አስበህ ባልንጀራህን አትቀየም። የልዑልን ፍርዱን አስበህ ቁጣን አርቃት። ኃጢአቶችህን ታሳንስልህ ዘንድ ክርክርን ተዋት። ቁጡ ሰው ክርክርን ያነሳሳል፣ ኃጢአተኛ ሰውም ባልንጀራውን ያደክማል፣ ወዳጆቹንም ያጣል። በእንጨቱ ልክ የእሳቱ ነዲድ ይበዛል፣ በክርክሩም ብዛት መጠን ጠቡ ይበዛል። የሰው ኃይሉ በቁመቱ መጠን ነው፣ በባለጸግነቱ ብዛት መጠን ቁጣውን ያበዛታል። መታበይን የሚያበዛት ሰው እሳትን ያቀጣጥላታል። ለጠብ የሚቸኩል ሰውም ፈጥኖ ደምን ያፈሳል። ክፉ ምላስ ፍምን እፍ ብትላት ትነዳለች፣ ትፍ ብትላት ትጠፋለች። ሁለቱም ከአንድ አፍ ይወጣሉ። ሐሜተኛንና ሁለት አንደበት ያለውን ሰው ይረግሙታል፣ ብዙ ወዳጆችን አጋድሏልና። ነገረ ሰሪ አንደበተ ብዙ ሰዎችን አወካቸው፣ ከሕዝብም ወደ ሕዝብ አሳደዳቸው። የጸኑ ከተሞችንም አፈረሰ፣ የመኳንንቱንም ቤት ጣለ። ቀባጣሪ አንደበት ደጋግ ሴቶችን ከባሎቻቸው ቤት አስወጥታ ሰደደቻቸው፣ ገንዘባቸውንም አጠፋችባቸው።
ከእርሷ ያልተጠበቀ ሰው ግን ለዘላለሙ አያርፍም፣ በሰላምም አይኖርም። የግርፋት ቁስል መግል ይይዛል፣ የአንደበት ቁስል ግን አጥንትን ይሰብራል። በጦር የወደቁ ሰዎች ብዙ ናቸው፣ ነገር ግን በአንደበት እንደጠፉ አይደሉም። ከእርሷ የዳነና በጥፋቷ ያልተስተካከለ፣ በቀንበሯም ያላረሰ፣ በእግር ብረቷም ያልታሰረ ብፁዕ ነው። ቀንበሯ የብረት ቀንበር ነውና፣ እግር ብረቷም የብረት ነውና፣ ሞቷም ክፉ ሞት ነው፣ ከእርሷም ሲኦል ትቀላለች። በጻድቃን ግን አትደርስባቸውም፣ በእሳቷም አይቃጠሉም። እግዚአብሔርን የዘነጉ ሰዎች በእርሷ ይወድቃሉ፣ በማይጠፋ እሳቷም ታቃጥላቸዋለች። እንደ አንበሳም ትወረወርባቸዋለች፣ እንደ ነብርም ትይዛቸዋለች። ንብረትህን በእሾህ ብታጥር፣ ወርቅህንና ብርህንም ብትቆልፍ፣ ነገርህን በሚዛን ብትመዝን፣ ለአፍህም መዝጊያና ቁልፍ ብታደርግ፣ ዳግመኛም በአንደበትህ እንዳትሰነካከል፣ በሚያድንህም ፊት እንዳትጥልህ ተጠበቅ። መጽሐፈ ሲራክ ምዕራፍ 29 ስለ ማበደርና መበደር። ምጽዋትን የሚመጸውት ሰው ለእግዚአብሔር ያበድራል፣ በእጁም የሚበቃ ያለው ትእዛዙን ይፈጽማል። በደስታው ጊዜ ከእርሱ ጋር ደስ ይልህ ዘንድ፣ በተቸገረ ጊዜ ለባልንጀራህ አበድረው። ቃልህን ጠብቅ፣ ከእርሱም ጋር ተማመን፣ በጊዜውም የሚያስፈልግህን ነገር ታገኛለህ። የብድርን ገንዘብ በምድር ላይ ወድቆ ያገኙት የሚመስላቸው ብዙዎች ናቸው። የረዷቸውንና ያበደሯቸውንም ችግር ይፈጥሩባቸዋል። እስኪበደርህ ድረስ ራስህን ይስምሃል፣ ቃሉንም ያለሰልሳል። ገንዘብህን እስኪወስድ ድረስ ያባብልሃል፣ በሚከፍልበት ጊዜ ግን ቀጠሮህን ያረዝምብሃል። በገንዘብህም ጠብና ክርክር ይከፍልሃል፣ ያደክመሃል፣ ቀጠሮህንም ያሳልፋል። እኩሌታውን ቢከፍልህ በጭንቅ ነው። ዳግመኛም ያንኑ በምድር ላይ ወድቆ ያገኘኸው ይመስልሃል። ይህስ ካልሆነ ገንዘብን ሁሉ ታጣለህ፣ ዳግመኛም ጠላት ይሆንሃል፣ ርግማንና ስድብ ይከፍልሃል። ከሚያከብርህም ይልቅ ያዋርድሃል። ገንዘባቸውን እንዳያጡና እንዳይጣሉ በመፍራትና ጠብን ባለመውደድ ገንዘባቸውን የማያበድሩ ሰዎች ብዙ ናቸው። ስለ ምጽዋት። ድሃውን ግን ታገሰው፣ ምጽዋቱንም ስጠው፣ አልፈኸውም አትሂድ። ችግረኛ ነውና በሕግ እንደታዘዘው ድሃውን በምጽዋት ተቀበለው፣ ባዶውንም አትመልሰው። ባልንጀራህንና ወዳጅህን ከምታጣ ተቀብሮ ከሚዝግና በድንጋይም ስር ከሚጠፋው ወርቅህን ዕጣ። ስለ ልዑል ትእዛዝ በወርቅህ አስተዋጽኦ አድርግ፣ ከወርቅ ድልብ የበለጠም ያተርፍሃል። ምጽዋትን በቤቶችህ አድልባት፣ እርሷም ትሻላለች፣ ከመከራም ሁሉ አንተን ማዳን ትችላለች። ስለ ዋስትና። ከጦርና ጋሻ ትሻላለች፣ ጠላትህን ድል ትነሳልሃለች ታጠፋልሃለችም። ደግ ሰው ጎረቤቱን ይዋሰዋል፣ የማያፍር ሰው ግን ባልንጀራውን ቸል ይላል። ስለ አንተ ፋንታ ሰውነቱን አሳልፎ ሰጥቷልና የተዋሰህን ሰው ውለታ አትርሳ። ጠብን ለማጥፋት መዋስ ደግ ነገር ነው፣ ኃጢአተኛ ሰው ግን ያዳነውን ሰው ውለታ ይዘነጋል። መዋስ ብዙ ደጋግ ሰዎችን አሳዘነ፣ እንደ ባህር ማዕበልም አወካቸው። አርበኞች ሰዎችንም አሳታቸው፣ ወደ ባዕድ ሕዝብም አሳደዳቸው። ኃጢአተኛ ሰው ግን በመዋስ ይጠፋል፣
ለትርፍም የሚሳሳ ሰው በመከራ ይወድቃል። በተቻለህ መጠን ባልንጀራህን እርዳው፣ ነገር ግን እንዳያስትህ ራስህን ጠብቅ። የሕይወትህ መጀመሪያ እህልና ውሃ ልብስም ነው። ቤትህ ግን አፍረትህን የምትሰውርበት ነው። በሌላ ሰው ገንዘብ በባዕድ ቤት ፈጽመህ ደስ ከሚልህ በራስህ ጎጆ ብትቸገር ይሻልሃል። ለታናሹም ለታላቁም ሥራህንና ቃልህን አሳምር። ከአንዱ ቤት ወደ ሌላው ቤት የሚዞር ሰው ኑሮው ክፉ ነው። ባደርህበት ቦታ ክፉ ነገር እንዳትናገር ተጠንቀቅ። ያም ባይሆን ታበላለህ ታጠጣለህም፣ ምስጋና ግን አይኖርህም። ከዚህ ሁሉ ጋር መራራ ነገርን ይመልሱልሃል። በተዘጋጀህ ጊዜ ግን እንዲህ ይሉሃል፣ እንግዶችን ገብተህ ማዕድን ሥራ ያለህንም አብላን። ብትቸገር ግን እንግዳችን ውጣ፣ አማቻችን ደረሰ፣ ቤታችንን እንፈልገዋለን ይሉሃል። ይህ ነገር በብልህ ሰው ዘንድ ጭንቅ ነው። ያሳደርኸው ሰው ያዋርድሃል፣ ያበደርኸውም ሰው ይሰድብሃል። መጽሐፈ ሲራክ ምዕራፍ 30 ስለ ልጆች። ልጁን የሚወድ ሰው በፍጻሜው በእርሱ ደስ ይለው ዘንድ ልጁን መቅጣትን ቸል አይልም። ልጁን የሚቀጣ ሰው በእርሱ ደስ ይለዋል፣ በወዳጆቹም ዘንድ ይመካበታል። ልጁን ያስተማረ ሰው ጠላቱን ያስቀናል፣ በወዳጆቹም ዘንድ በእርሱ ደስ ይለዋል። ከእርሱ በኋላ እንደ እርሱ ያለ ልጅ ተክቷልና አባቱ ቢሞትም እንዳልሞተ ይሆናል። በሕይወቱም ሳለ በልጁ ደስ ይለዋል፣ ቢሞትም ልቡ አያዝንም። ከእርሱ በኋላ ጠላቶቹን የሚበቀል ለወዳጆቹም ዋጋን የሚከፍል ልጅ ተክቷልና። ልጆቹን የሚያባልግ ሰውነቱን ይቆስላል፣ በጩኸታቸውም ጊዜ ልቡ በሕመም ይሰቃያል። ያልተገራ ፈረስ ገርጋሪ ይሆናል፣ ያልተቀጣ ልጅም አውታታ ይሆናል። ልጅህን ካቀማጠልኸው ይበረታታብህ ዘንድ ይመለሳል፣ ከእርሱም ጋር ብትጫወት ያሳዝንህ ዘንድ ይመለሳል። እንዳያሳዝንህም አትሳቅለት፣ በፍጻሜም ጥርስህን ያረግፍሃል። በወጣትነቱ ጊዜ ልጅህን ስድ አትልቀቀው፣ በስህተቱ ጊዜ ቸል አትበለው። ባደገ ጊዜ እንዳያምጽብህ በልጅነቱ ጊዜ ጎኑን ግረፈው። በእርሱ ጥፋት እንዳታፍር ልጅህን ቅጣው፣ ያገለግልሃልም። ስለ ጤንነት። ሰውነቱ ከታመመና ሆዱ ከታሰረ ባለጸጋ፣ ሰውነቱ ጤነኛ የሆነና ሆዱ የተከፈተ ድሃ ይሻላል። ሰውነትህ ጤነኛ ይሁን፣ ሆድህም የተከፈተ ይሁን፣ ይህም ከባለጸግነት ሁሉ ይሻላል። ከባለጸግነትና ከገንዘብም ሁሉ የሰውነት ጤንነት ይሻላል። በጤና ከመኖር ባለጸግነት አይመረጥም። ከልብ ደስታም የሚሻል ደስታ የለም። ከመረረ ኑሮና ከቁርጥማት በሽታ ሞት ይሻላል። በተዘጋ አፍ የሚቀርብ መብል ወደ መቃብር እንደሚወስድ እህል ነው። ለጣዖታት መሰዋት ምን ይጠቅማል? እነርሱ አይበሉምና እነርሱም አይጠጡምና እነርሱም አያሸቱምና። እግዚአብሔር የቀሰፈውን ሰው እንደዚሁ ነው። ጃንደረባ ቆንጆይቱን ባቀፋት ጊዜ እንደሚያዝን በዓይኖቹ እያየ ያዝናል። ነፍስህን አታሳዝን፣ ልብህንም አታስጨንቅ። የልቦና ደስታ ለሰው ሕይወቱ ነው፣ የሰውነት ደስታም ዘመንን ያረዝማል። ሐዘንን ካንተ ታርቃት ዘንድ ልብህን አጽናናት፣
ሰውነትህንም አረጋጋት። ሐዘን ብዙ ሰዎችን አጥፍታቸዋለችና ሐዘንም የምትጠቅመው የለምና። ቅናትና ቁጣ የሕይወት ዘመንን ያሳሳሉ፣ ሐዘንም ጊዜው ሳይደርስ ያስረጃል። አጫጅን እየተከተለ እንደሚቃርም ሰው በእግዚአብሔር በረከት ደረሱ። እንደ ወይን ለቃሚም መጭመቂያዬን ሞላው። ጠቢባን የሆኑ ዘንድ ለሚወዱ ሰዎችም ሁሉ ነው እንጂ የደከምኩ ለእኔ ብቻ እንዳይደለ እነሆ አስተውሉ። የሕዝቡ መኳንንት ስሙኝ፣ የማኅበሩም አለቆች አድምጡኝ። ልጅህንና ሚስትህን ወንድምህንና ወዳጅህን አንተ በሕይወትህ ሳለህ በገንዘብህ ላይ አታሰልጥናቸው፣ ኋላ እንዳትጸጸት ትለምናቸውም ዘንድ እንዳትመለስ። በቤትህ ባዕድ ሰው አትሹም። አንተ በሕይወት ሳለ ትንፋሽህም ሳለች ግብርህን አትለውጥ። አንተ የልጆችህን እጅ ከደጅ ከምትጠና ልጆችህ አንተን ቢለምኑ ይሻልሃል። በምትሠራው ሥራ ሁሉ ብልህ ሁን። በተሾምህበት ሁሉ ራስህን አታስነቅፍ። የሕይወት ዘመንህ ሁሉ ባለቀ ጊዜ ፍጻሜህም በደረሰ ጊዜ ያን ጊዜ ገንዘብህን አውርስ። አህያህን ገለባ አብላው፣ ጫነው፣ ባለንጋም ግረፈው። አገልጋይህንም ቅጣው፣ መግበው፣ ግዛውም። አገልጋዮችህን እንዲሰሩ አድርጋቸው፣ ረፍትንም ታገኛለህ። ብታቦዝናቸው ግን ይከራከሩህ ዘንድ ካንተ ነፃ ይወጡ ዘንድ ይወዳሉ። ቀንበር መጫን አንገትን ዝቅ ያደርገዋል። አለንጋና እግር ብረትም ለክፉ አገልጋይ ነው። አገልጋይህን እንዲሠራ አድርገው፣ አቦዝነህ አታኑረው። ቦዘነኝነት ብዙ ክፋትን ታስተምራለችና የሚችለውን ያህል ሥራውን ስጠው። ባይታዘዝ ግን እግር ብረቱን አጽናበት። ነገር ግን ሥጋዊውን ሁሉ አትመነው። ያለ ምክርም የምትሠራው ሥራ አይኖር። አገልጋይ ቢኖርህ እንደ ራስህ ይሆን፣ በዋጋ ገዝተኸዋልና። ደግ አገልጋይ ቢኖርህ እንደ ወንድምህ አድርገው፣ እንደ ራስህም ውደደው። ክፉ ነገር ብታደርግበት ግን ይኮበልልብሃል፣ ያመልጥሃልም። ከዚህ በኋላ በየት ጎዳና ታገኘዋለህ? መጽሐፈ ሲራክ ምዕራፍ 31 ስለ ሕልም ከንቱነት። ሰነፍ ሰው ግን ሐሰትን በከንቱ ተስፋ ያደርጋታል፣ ሕልምም ሰነፍ ሰውን ያስደነግጠዋል። ሕልምን የሚያምን ሰው ጥላን እንደሚጨብጥ ንፋስንም እንደሚከተል ነው። ሕልም ከዚህ ወደዚህ ይሄዳል፣ በየምሳሌውም የየራሱን ያሳያል። ከርኩስ ምን ንጹሕ ይወጣል? ከሐሰትስ እውነት ከየት ይገኛል? ሕልም፣ ጥንቆላና ሟርት ሁሉም ከንቱ ናቸው፣ ልብንም ያስደነግጣሉ፣ እንደ ምጥም ያጎብጣሉ። ይቅር ይል ዘንድ ከእግዚአብሔር የተላከ ካልሆነ በልብህ አታኑረው። ሕልም ብዙ ሰዎችን አስቷቸዋልና እርሱንም ተስፋ እያደረጉ ጠፍተዋልና። ያለ ሐሰትስ ከታየ በእውነት ይደርሳል፣ የእውነት ቃልም የተረዳ ይሆናል። የተማረ ሰው ብዙ ምክርን ያውቃል፣ ብዙ መከራን የተቀበለ ሰውም ጥበብን ያስተምራል። ያልተነካ ሰው ግን የሚያውቀው ነገር የለም። ብዙ መከራ የተቀበለ ሰው ብዙ ትምህርት ይማራል። መከራን በተቀበልሁ ጊዜ ብዙ አየው፣ ከሐሳቤም ቃሌ በዛ። ለሞት እስክደርስ ድረስ ሁልጊዜ መከራን ተቀብያለሁና፣ ስለዚህም ነገር እግዚአብሔር ያድነኛል። እግዚአብሔርን የምትፈራ ነፍስ ትድናለች። እርሱን ተስፋ ያደረጉ ሁሉ ይድናሉ። እግዚአብሔርን የሚፈራ ሰው የሚያስፈራው የለም። እርሱ አለኝታው ነውና አይደነግጥም።
እግዚአብሔርን የሚፈራ ሰው ነፍስ ብፁዕ ናት፣ እርሱ ያድርባታልና የታመነ ወዳጁም ነውና። የእግዚአብሔር ዓይኖቹ ወደ ወዳጆቹ ናቸው፣ ኃይሉ የታመነ ነው፣ ጥግነቱም ጽኑ ነው። ቃጠሎውን ያቀዘቅዝልሃል፣ ከቀትር ፀሐይም ይጋርድሃል። ከእንቅፋት ይጠብቅሃል፣ ከመውደቅም ይረዳሃል። ሰውነትህን ያገናታል፣ ዓይኖችህንም ያበራቸዋል። ይፈውሳል፣ ደህንነትን ይሰጣል፣ በረከትንም ያጠግባል። የበደል መባ መሥዋዕት እርኩስ ነው፣ የኀጢአተኞችም ቁርባናቸው የረከሰ ነው። የኀጢአተኞችም መባ ተቀባይነት የለውም። በመባህ ብዛት ኀጢአትህ የሚሰረይልህ አይደለም። በአመፃ ገንዘብ መባን የሚያገባ ሰው ሕፃንን በአባቱ ፊት እንደሚገድል ሰው ነው። የደሃ ሕይወቱ ምጽዋት መለመን ነው፣ እምቢ ያለው ሰው ግን ነፍሰ ገዳይ ነው። ባልን ከሚስቱ የሚያፋታ ሰው ባልንጀራውን እንደሚገድል ሰው ነው። የምንደኛውን ደሞዝ የቀማ ሰው ደሙን ማፍሰሱ ነው። አንዱ ሲሰራ አንዱ ሲያፈርስ የሁለቱስ ድካማቸው ምን ይጠቅማል? አንዱ ሲመርቅ ሌላው ሲረግም ከሁለቱ የማናቸውን ቃል ይሰማል? ሬሳ ከዳሰሰ በኋላ እጁን ቢታጠብ ዳግመኛም ሬሳውን ከዳሰሰ መታጠቡ ምን ይጠቅመዋል? እንዲሁ ስለ ኀጢአቱ የሚጾም ሰው ዳግመኛ ይበድል ዘንድ ከሄደ ከዚህ በኋላ ጸሎቱን ማን ይሰማዋል? ሰውነቱንስ ማሳዘኑ ምን ይጠቅመዋል? መጽሐፈ ሲራክ ምዕራፍ 32 ሕጉን የሚጠብቅ ሰው መባ ያገባል፣ ትእዛዙን የሚሰማ ሰውም ለደህንነቱ መሥዋዕትን ይሰዋል። ስንዴ የሚያገባ ሰው ዋጋውን ይመልሳል፣ ምጽዋትን የሚመጸውት ሰውም የምስጋና መሥዋዕትን ሰዋ። የእግዚአብሔር ፍቃዱ ክፉ እንዳትሠራ ነው፣ ፍቃዱም ከበደል ትርቅ ዘንድ ነው። ወደ እግዚአብሔር ፊት ባዶህን አትግባ፣ ይህን ሁሉ ስለ ትእዛዙ አድርግ። የጻድቅ ሰው መሥዋዕት መሠዊያውን ያለመልመዋል፣ መዓዛውም ወደ ልዑል ፊት ይደርሳል። የጻድቅ ሰው መሥዋዕት ቅዱስ ነው፣ ስም አጠራሩ ሁሉ አይዘነጋበትም። በደስታ ዓይን እግዚአብሔርን አመስግነው፣ ከመጀመሪያ አዝመራህም አስራትን ማግባትን አትተው። የሰጠህን ሁሉ ፊትህን ደስ እያለው ስጠው፣ ደስ እያለህም የአዝመራህን አስራት አግባ። እንደ ክብሩ ብዛት መጠን ለእግዚአብሔር መባን አግባ። በእጅህ ካገኘኸውም በመልካም ዓይን አግባለት፣ እግዚአብሔር ዋጋህን ይመልስልሃል፣ 7 እጥፍ አድርጎም ይሰጥሃል። አይቀበልልህምና መማለጃን አታግባ። እግዚአብሔር የእውነት ዳኛ ነውና ፊትን አይቶም አያደላምና የአመፃ መሥዋዕትን የሚቀበል አይምሰልህ። ድሃውን ስለ ችግሩ አይለየውም፣ የተበደለ ሰውንም ጩኸት ይሰማል። የሙት ልጅ ልመናን ቸል አይልም። ባልቴት ሴትንም የሚያስለቅሳት ሰው ቢኖር እንባንም በፊቷ ላይ ብታወርድ እንደዚሁ ባስለቀሳት ሰው ላይ እንባ ይወርዳል። በእውነት የሚያገለግለውን ሰው ይቀበለዋል፣ ጸሎቱም እስከ ደመና ትደርሳለች። የትሑት ሰው ጸሎት ከደመና ታልፋለች፣ ወደ እርሱ እስክትደርስ አትመለስም። እግዚአብሔርም እስከሚያያት ድረስ አትመለስም። ለጻድቃን ይፈርድላቸዋል ይበቀልላቸዋልም። እግዚአብሔር ለእነርሱ አይዘገይም፣ ክፉዎችን ወገባቸው እስኪንቀጠቀጥ ድረስ ስለ እነርሱ ፈጽሞ አይታገስም። አሕዛብን ይበቀላቸዋል፣ ዓመፀኞችንም ሁሉ ያጠፋቸዋል። የኀጢአተኞችንም በትር ይሰብራል፣ ለሰው ሁሉ እንደ ሥራው ይከፍለዋል። ስለ ሰው ልጆች ሁሉ እንደ ሥራቸውና እንደ አካሄዳቸው ፍዳቸውን ይከፍላቸዋል። የወገኖችን በቀል ይመልሳልና በቸርነቱም ደስ ያሰኛቸዋል።
በመከራ ጊዜ የሚገኝ ምሕረት በቃጠሎ ጊዜ ዝናም እንደያዘ ደመና ነው። መጽሐፈ ሲራክ ምዕራፍ 33 ስለ እስራኤል ድህነት የቀረበ ጸሎት። የኃይል ሁሉ ፈጣሪ አቤቱ ይቅር በለን ተመለስልንም። በአሕዛብ ሁሉ ላይ አንተን መፍራትን አሳድር። ልዩ በሆኑ ወገኖችም ላይ እጅህን አንሳ፣ ኃይልህንም ይዩ። እነርሱ እያዩ በእኛ ዘንድ እንደተመሰገንህ እንደዚሁ እኛ እያየን በእነርሱ ዘንድ ተመስገን። አቤቱ ያላንተ ሌላ ፈጣሪ የለምና እኛ እንዳወቅንህ እነርሱም ይወቁ። ተአምራትህን አሳይ፣ ጌትነትህንም ግለጥ። በእጅህ ኃይል በቀኝህም ክብር ጥፋትን አምጣባቸው፣ መቅሰፍትንም ላክባቸው። ዓመፀኛውንም አጥፋው፣ ጠላትንም ቀጥቅጠው። ድንቅ ሥራህን ይነግሩ ዘንድ የባሮችህን መሐላ አስብ። የሚጠፉበትንም ቀን ፈጥነህ አድርጋት። በቁጣና በእሳት ቅጠፋቸው፣ ከእነርሱም ያመለጡትን አጥፋቸው። በወገኖችህም ላይ ክፉ ያደረጉ ሰዎችን ሞት ያግኛቸው። ያለ እኛ ሌላ ሰው የለም የሚሉ የጠላቶችን አለቆች ራስ ስበር። የያዕቆብን ልጆች ሁሉ ሰብስባቸው። መጽሐፈ ሲራክ ምዕራፍ 34 በጎ ልቦናንና የሚጣፍጥ እህልን አይንቁትም። ለባለጸግነት መትጋት ፈጽሞ ሰውነትን ያከሳል። ገንዘብንም ማሰብ እንቅልፍን ያሳጣል። የሚጠራጠሩትን ማሰብ በእንጉልቻ እንቅልፍን ያስረሳል። ከባድ ሕማምን ያተጋል፣ እንቅልፍንም ያሳጣል። ባለጸጋ ገንዘብ ያደልብ ዘንድ ይዞራል፣ ባረፈም ጊዜ በጥጋብ ደስ ይለዋል። ድሃ ገንዘብን በማጣት ይደክማል፣ ባረፈም ጊዜ ወደ ልመና ይመለሳል። ገንዘብን የሚወድ ሰው አይጸድቅም፣ ኀጢአትንም የሚወዳት ሰው ይከተላታል። ስለ ገንዘብ የወደቁ ሰዎች ብዙ ናቸው፣ ሞታቸውንም በፊታቸው አዩአት። ገንዘብ የሚፈልጓት የእንቅፋት እንጨት ናት። ሰነፍ ሰው ሁሉ በእርሷ ይሰነካከላል። ከኀጢአት ንጹሕ የሆነ ልቦናውንም ከገንዘብ በኋላ ያላስከተለ ባለጸጋ ብፁዕ ነው። ለወገኖቹ መልካም ነገር የሚያደርግ ማን ነው? እንጃ እርሱን እናደንቀዋለን። በእርሱ የተፈተነ ያልሳተም እርሱም መመኪያ የሆነው ማን ነው? ኀጢአት መስራት ሲቻለው ኀጢአት የማይሰራ ማን ነው? እንጃ ክፉ መስራት ሲቻለውስ ክፉ የማያደርግ ሰው ማን ነው? በረከቱ ትጸናለች፣ ምጽዋቱም በአሕዛብ ሀገር ትሰማለች። የማዕድ ሥርዓት። በታላቅ ማዕድም ብትቀመጥ ለመብላት ጉሮሮህን አትክፈት። ምግቡም ምን ያህል ነው ብለህ አታጋን። የሰው ዓይን ክፉ እንደሆነ አስብ፣ ከሰው ዓይን የሚከፋ ምን አለ? ስለዚህም ነገር ዓይን ታለቅሳለች፣ ላየው ሁሉ አትሳሳ። እጅህን አትንከር፣ ወጭቱን ወደ አንተ አትጎትት፣ ድስቱንም አትጥረግ። ባልንጀራህ የጋበዘህን እወቅ፣ ያቀረበልህን ሁሉ ተረዳ። ያቀረቡልህን እንደ ብልህ ሰው ሁነህ ብላ። ባልንጀራህን እንዳታስጸይፍ ስታላምጥ ምላስህን አታጩህ። እንደ ብልህ ሰው ሁሉ አስቀድመህ ተው፣ አትሳሳ። እንደማይጠግብ ሰውም አትሁን። በብዙዎች መካከልም ብትቀመጥ እጅህን አስቀድመህ አትስደድ። በመኝታ ሆድህን እንዳይከብድህ ጥቂት እንደሚበቃህ እንዳዋቂ ሰው መጥነህ ብላ። መጥኖ የሚመገብ ሰው እንቅልፉ ጤና ነው። ከእንቅልፉም በጠዋት በነቃ ጊዜ ሆዱን አይከብደውም። ለማይጠግብ ለስሱ ሰው
በሽታው ቁንጣን ጓታና ብስና ነው። ትበላ ዘንድ ግድ ቢሉ ቀድመሃቸው ተነስ፣ ከመብላትም እረፍ። ልጄ ሆይ አድምጠኝ፣ ምክሬንም አትናቅ። ኋላ ነገሬን ታገኘዋለህ። ምንም እንዳታጣ በምትሰራው ሥራ ሁሉ ደካማ አትሁን። ለጋስን ሰው በሥራው ማማር ይመርቁታል፣ የደግነቱ ምስክርነትም የታመነ ነው። ንፉግ ሰውንም በክፉ ሥራው ይረግሙታል፣ የክፋቱ ምስክርነትም የተረዳ ነው። መጠጥ ብዙ ሰዎችን አስቷቸዋልና ወይን በጠጣ ጊዜ አትታበይ። ጽኑ ብረትን በወናፍ ይፈትኑታል፣ እንዲሁ ሁሉ የትዕቢተኞችን ልቡና ወይን ይፈትነዋል። የሰው ሕይወቱ ወይን መጠጣት ነው፣ መጥኖ ለሚጠጣውም ሰው ደስታ ነው። እርሱ ለሰው ደስታ ሊሆን ተፈጥሯልና። ወይን ለማይጠጣ ሰው ሕይወቱ ምንድን ነው? ለልብ ደስታ ነው፣ ለሰውነትም ሐሴት ነው። ወይንን መጥኖ በጊዜው መጠጣት መልካም ነው። ወይን የልቦና ሐዘንን ያስረሳል። የሚያለቅስና ለሚያዝን ሰውም ወይንን አጠጣው። ሰነፍ ሰው ወይን በጠጣ ጊዜ ክርክርን ያበዛል፣ ይስታል ይበድላልም። የመጠጥ ብዛት ኃይልን አያስገኝም፣ ቁስልንም አያሳጣም። ወይን ጠጥቶ ሳለ ባልንጀራህን አትቆጣው፣ ልቡ ደስ ብሎት ሳለም አታሳዝነው። የምትነቅፈውንም አትንገረው። እርሱ ሰክሮ ሳለ ጉዳይህን አትለምነው፣ አትዘብዝበውም። መጽሐፈ ሲራክ ምዕራፍ 35 አለቃም አድርገው ቢሾሙህ ራስህን አታኩራ፣ ከእነርሱ እንዳንዱ ሁን። ሐዘናቸውንም እዘን፣ ተቀምጠህም ፍረድላቸው። ሥራህን ጨርሰህ እረፍ። መልእክትህን ጨርሰህ የክብር ዘውድን ታገኝ ዘንድ ከእነርሱ ጋር ደስ ይበልህ። ሽማግሌ ሆይ ተናገር ይገባሃልም፣ ለበጎ ነገርም ቸል አትበል። የጥበብንም ነገር ተናገር፣ ለመረመረህ ሰው ሁሉ ቃልህን አትናገር። እንዳገኘህም አትራቀቅ። በወርቅ ጌጥ ክቡር ዕንቁ ደስ እንደሚያሰኝ ዘፈንም ወይን በሚጠጡ ሰዎች ዘንድ እንዲሁ ነው። በወርቅ ዝርግፍ ላይ ዕንቁ እንደሚያምር ዘፈንና መሰንቆ በመጠጥ ቤት እንዲሁ ያማረ ነው። ጎልማሳ ከተፈቀደልህ ተናገር፣ ዳግመኛም ቢጠይቁህ በጭንቅ ተናገር። አንድ ጊዜ ተናግረህ ወዲያውኑ ነገርህን ጨርስ። እያወቅህም በአንደበትህ ዝም በል። በታላላቆች መካከል አትቀመጥ፣ ሌላ ሰውም ሲናገር ነገርህን አትናገር። መብረቅ ከነጎድጓድ በፊት እንደሚሮጥ እንዲሁ የሚያፍር ሰው መከበሩ በፊቱ ነው። ወደ ቤትህ ገብተህ ሁሉን በጊዜው መጥነህ አድርግ፣ በዚያም ደስ ይበልህ ተጫወትም። የሚገባውንና የሚወደደውንም ሁሉ አድርግ። የትዕቢትን ነገር እንዳትናገር እወቅ፣ በቃልህም አትበድል። ከዚህ ሁሉ ጋር ፈጣሪህን አመስግነው፣ እርሱም ከበረከቱ ሁሉ ያጠግብሃል። ሕግን መተርጎም። እግዚአብሔርን የሚፈራ ሰው ለሕጉ ይገዛል፣ ወደ እርሱም ፈጥነው የሚሄዱ ሰዎች መፍቀዳቸውን ያገኛሉ። ሕጉንም የሚፈልገው ከእርሱ ይጠግባል፣ በእርሱ የሚጠራጠር ግን ይወድቃል ይበድላልም። እግዚአብሔርን የሚፈሩ ሰዎች ፍርድን ያገኛሉ፣ በእኩለ ቀንም ተበቅሎ ጠላቶቻቸውን ያጠፋላቸዋል። ኃጢአተኛ ሰው ግን የሚመክሩትን አይሰማም፣ ሁሉም እንደ እርሱ ይመስለዋል። ብልህ ሰው ያለ ምክር የሚሠራው ሥራ የለም፣ የሚሠራውም ሥራ የበጀ ይሆንለታል። ፍርሃትን የማያስብ ትዕቢተኛ ጠላት ግን ያለ ምክር ይሠራል። ልጄ ሆይ አንተ ግን ስለ ምክር የምትሠራው ሥራ አይኑር፣ የሠራኸውን ሥራ አታጥፋ።
በጥፋት ድንጋይ እንዳትሰነካከል፣ መንገድ በሌለበት በምድረ በዳ አትሂድ። ጠላትህን በምድረ በዳ አትመነው፣ በፍቃድህም የማይሄድ ልጅህን ስንኳ አትመነው። በሠራኸው ሥራ ሁሉ ሰውነትህን ደስ አሰኛት። በሁሉም ትእዛዙን ጠብቅ። ሕጉን የሚጠብቅ ሰው የመጽሐፉን ትእዛዝ ይሰማል። በእግዚአብሔርም የሚያምን ሰው የሚያጣው ነገር የለም። መጽሐፍትን በድምፅ ኢዮብ ዮናስ የዩቲዩብ ቻናል። ለማንበብ ችግር ካለቦ አሊያም የጊዜ እጥረት ወይም በጉዞ ላይ ከሆኑ እነሆ የአእምሮ ምግብ መጽሐፍትን በድምፅ ዩቲዩብ ላይ ይግቡ፣ ሰርች ያድርጉ። ፕሌሊስት ጎራ ካሉ የተተረኩ መጽሐፍትን ማየት ማግኘት ይችላሉ። ይጎብኙ። ኢዮብ ዮናስ መጽሐፍትን በድምፅ